ውዶች እንግዲህ ውሽሚት ማለት ነው አብርሽ ቀርቶባት በጣም ተናዳ በጣም ተጨርጭራ ማለት ነው አብዳ ማለት ነው ሩታን እንግዲህ የድሮ ታሪኩን እያመጣች ማለት ነው ለማሸማቀቅ ሩታን ለመጣል ሩታ በቃ ይሆናል አይደለ ተሸማቃ ከሚዲያ ትጠፋለች ምናምን ብላ ማለት ነው እያለቀሽ ነው የመጣሽበትን አትርሺ ምናምን እያለኝ መታለኝ ማለት ነው አብዳ እኮ ነው ጋይዝ እብድ ብላ ማለት ነው እብድ ብላ ይዞሽ አትበጂ በእንጨት ራሱ እንደማይነካሽ እኮ ይሄው ግልጽ እኮ ነው ጋይዝ በእንጨት ራሱ አይነካትም ማለት ነው እቺ ነው ሽሚት አብርሽ ታደሰ ማለት ነው እውነቴን ነው በእንጨት ራሱ ማለት ነው አብርሽ ሰለሩታ ላንቺ መጥፎ ነገር ሊነግር ምን አይነት በክት ነሽ እኛ እሺ ለኦዴስ ዝቅ ሊል ይችላል ግን ለሚስቱ እኔ እንጃ ለሩታ ያለችውን ሩታና አብርሽ የተነጋገሩትን አንቺ ጋር መጥቶ ሩታ እንደዚህ ናት ይሄ እኮ ማለት ነው ይሄ የጭንቅላትሽ ማነስ የደድብነትሽ የዝቅጥነትሽ ማለት ነው በቃ ግን መሆንሽ ማለት ነው ይሄ ግልጽ ነው ማለት ነው ይሄ ግልጽ ነው ማለት አብርሽ እንኳን ሩታ ያለችውን ማለት ነው እንደው ሌላ ሰው ራሱ ቢል ራሱ እንደዚህ ነው አይልም ማለት ነው ለኦዴስ እንኪ ዝቅ ይላል ግን በሚስቱ አይደራደርም እንኪ በሚዲያ ላይ እንደዚህ ሊሆን ይችላል እንጂ በውስጥ መጥቶ አንቺ ጋር ለነገሩ ተቃጥለሽ ነው አልፈርድብሽም እውነት አንቺ የጭንቅላት ዘቀታ አንቺ ሩታን አዋርዳለሁ ሩታን እሰብራለሁ ሩታን በቃ አሸማቃለሁ ብለሽ ነው አይደል ይሄን ቪዲዮ የሰራሽው ሩታ ቅምጥልጥል ሩታ በቃ ሽንቅጥ ብላ 8 ቁጥር ሆና እምርፋሽ ብርቅ ብላ ማለት ነው ፍለፊትሽ ናት አሁንም ወደፊትም ማለት ነው እያቃጠለችሽ ነው አሁንም ወደፊትም እምታያት ማለት ነው ልንገርሽ ማለት ነው አንቺ አብርሽን ደሞ ማለት ነው ጋይዝ አብርሽን እቤት እየመጣ ለማስቀናት ነው ሌላ ወንድ እንደዚህ የምታረጊው የምትለጣጠፊው ምናምን እንዴ ቆይ እዚህ ጋር መስመር ያዙልኝ ጋይዝ ማለት ነው ሩታ እርጉዝ ሆና አንቺዎች የሚተብዩ እርጉዝ ሆና አልቅሰሽ እኔ ከሚስት በላይ ፍቅር ሰጥሃለሁ እኔ ከምንም በላይ በቃ ሁሉ ነገር አደርግልሃለሁ ብለሽ ተንበርክከሽ አልቅሰሽ አይደለም ነበር ሩታ እርጉዝ እንደሆነች ምን ነው ያንቺን እናውራ እንዴ አንቺ ከብት አንቺ የዘቀትሽ አንቺ ቆሻሻ ማለት ነው የተረገምሽ ማለት ነው አሁን ሩታን እጥላለሁ ብለሽ ነው አሁን ሩታን አንቆሻለሁ ብለሽ ነው ደግሞ ብላችሁ በዚህ ትመጡ አመዲያም ተዋናም ማለት ነው ልንገርሽ ማለት ነው አብርሽ ማለት ነው ራሱን ያፈቀራት ራሱ አፍቅሮ ራሱ ማለት ሩታን አፍቅሮ ገመድ እየያዘ እየሮጠ ነበር ማለት ነው ይሄንማ እኛ እንረሳም እንኳን እኛ ማለት ነው እነሱ ራሱ አይረሱትም ማለት ነው ማን እንዳፈቀረና ማን እንዳላፈቀረ ማለት ነው የገማችሁ ግሞች ደሞ ተሩታ ገልት ጎዳደሪ ነው ሩታ እኮ ብታለቅስም ወዳ አፍቅራ ወዳ ነው ለፍቅሯ ዋጋ መክፈል እና ሩታ ብታፈቅርም ብታለቅስም አፍቅራ ነው ግን ያፈቀረችበት ያለቀሰችበት ዋጋ ብዙ አግኝታለች ማለት ነው ብዙ ነገሮች አግኝታለች ያም ደግሞ ልጅ ፈጣሪ የሚያምር ፈጣሪ የባረካት ልጅ ማለት ነው እሷን መሳይ መከተዋ ልጇ በቃ ሁሉ ነገሯ ማለት ነው ሰጥቷታል ማለት ነው እና አንቺ አልሽ አይደል እንደ ሩታ እርጉዝ ሆና እንዴት ነው እኔ ላግባ ሚስት ልሁን ሁሉ ነገር አደርግልሃለሁ መኪናም ቤትም ውጭ ሀገር ልውሰድህ እንዴ ሰው እርጉዝ ሆና ራሱ አንቺ አልሽ አይደል እንዴ ሩታን እያንቋሸሽ የነበርሽው ሴትዮ ዛሬ ሩታ ከሌላ ሰው ጋር ስለሆነች ደሞ እኮ ማለት ነው ሩታ ተፋታለች አይደል ሩታ እኮ በቃ ተፋታለች እንደዚህ ሀል እብድ እርድብን ቅጥል ለምትሉት ነገር በቃ አንቺ ራሱ ማለት ነው እርድብን ቅጥል ለምትዩ አብርሽ ሩታን ሰለሳማት አቅፎ እሷ ጋር 24 ሰዓት ስለሆነ እርድብን ሰላልሽ ሰለቀናሽ መሰለኝ አንቺ አሁን ሩታን አይደብርሽም ወይ የመጣሽበትን ረሳሽ ምና እምትዩ ማለት አልቅስሽን የመጣሽ አልቅሳን ብትመጣቁ ማለት ነው አገባችሁ በክብር ብቻ እንዴ በአለም ነው የተጋባቸው ማለት ነው እኛ ራሱን መሰክራለን አንቺ ግን ውሽማ እንደሆንሽ ዓለም ሙሉ ያውቃል ማለት ነው ዓለም ሙሉ ውሽምነት እንደምመሰረችው ማለት ነው
እና ከሩታ ጋር አትወዳደሪም በፍጹም ማለት ነው። እሱ ባለትዳር አይደለም ነበር መጀመሪያም ባለትዳር አይደለም። ሩታ ብታፈቅረውም ብታለቅስም ይህ ደንቦ ነው፣ የፍቅር ነው፣ ችግር የለውም፣ ያጋጥማል። ግን አንቺ ሩታ እርጉዝ እንደሆነች እዛ ጋር ወልዳ ራሱ የት ነበርሽ? ከሱ ጋር ከአባገዝ ጋር ማለት ነው እንዴ? ባሌ ሚስት ልሆን ብለሽ እየለመንሽ እንደዚህ ንፍጥሽን እየተናፈጥ ሶፍት ራሱ የሌለ ሴት ይኮን ሀብታም ነኝ ምናምን ብለሽ ነበረ ማለት ነው። አንቺ ከክ ማለት ነው። የብር ሀብት ብትሆኝ የጭንቅላት ግን ድሃ ነሽ። እሺ የጭንቅላት ድሃ ነሽ ማለት ነው። ቤተሰብ እውነት የጭንቅላት ድሃ ስለሆነች ማለት ነው፣ በሩታ ስለምትቀና ማለት ነው። አብርሽ እንግዲህ ይህን ሰሞን ሩታ ጋር አይደለም ነበር እየለመናት እየተንበረከካት ሁሉ ነገር ጥዬ እመጣለሁ አንቺ ጋር ምናምን እያለት እየለመናት አይደለም ነበር አብርሽ ታደሰ ሩታዬን ቀብራራችን ማለት ነው እየለመናት ነበረ ማለት ነው። እንደዚህ ቅፍ አድርጎ ሰም አድርጎ ማለት ነው። እባክሽ ለልጃችን አንድ ላይ እንኖር እያለ ማለት ነው። እንግዲህ አብርሽ ሩታ ጋር ስለሚውል አብርሽ ሩታ ጋር ስለሚያደር ይቺ ደግሞ በቃ ተቃጠለች፣ ርድብናለች። እዴ ብታፈቅርም እኮ ብትወድም እኮ እንዴት ብዬ ልንገራችሁ ማለት ነው። አምሮባት ሽብርቅ ብላ እኮ ነው። እንግዲህ ደግሞ ሩታዬን ለማሸማቀቅ፣ ሩታን ለመጣል፣ ሩታን ዝቅ ለማድረግ፣ ሩታን ለማሰደብ ማለት ነው። በዚህ ደግሞ መጣች ማለት ነው። ሽሚት እንግዲህ እንደተቃጠልሽም አብርሽ እንደዚህ እግሯ ላይ ወድቆ ሁሉ ነገር ጥዬ እመጣለሁ፣ ማንንም አልፈልግም፣ አንቺን እፈልጋለሁ እና ልጄን አብረን እናሳድግ ብሎ አብርሽ እየመቶ ነበር ማለት ነው በባለፈው። ሩታዬ ደግሞ ማለት ነው ቀብራራችን ማለት ነው ሄርሜላን አቃጠለችልን። በቃ ቅጥል ድብን ነው ያለችው ማለት ነው። እንዲሁም ደግሞ አብርሽ እንደዚህ ባለው ነገር ቀጥል ድብን ሰላለች ማለት ነው። ሩታ ምን አለይ ሩታን ለማሰደብ ሩታን ዝቅ አርጋ ማለት ነው። ሩታን በቃ ይሆናል አይደለም እንድትሰደብ እንድትሸማቀቅ በቃ ሰው እንዲጠላት ምናምን የሚያርግ ነገር እያወራኝ ነው ማለት ነው። እና ሩታ እኮ ማለት ነው ተወርቶ ተጨምቆ ማለት ነው። ይሄ ወሬ ማለት ነው የሞተ ዘመድ የለሽን የገማሽ የቤትሽን ጸጉር ማታጸጅ ማለት ነው። ሩታዬ ሀብቴ አሁንም ወደፊትም ታቃጥልሻለኝ። አብርሽ ደግሞ ማለት ነው ቀብራራው ማለት ነው ልንገራችሁ ማለት ነው አለ ሩታ መተንፈስ ራሱ አይችልም ማለት ነው። እንዴት ነው ሌላ ወንድ ስትይዝ ቅጥል ብሎ ሩታ ባክሽ ከኔ ጋር ሁኝ የሚል ሰው እኮ ነው። እንኳን ሩታ ያለችውን አብርሽ አንቺ ጋር መጥቶ ሊያወራ እውነት አትጃጃይ ማለት ነው። አንቺን በእንጨት እንደማይነካሽ እኮ ግልጽ ነው። በእንጨት ራሱ ማለት እንኳን በእንጨት በጥፍሩ ራሱ አይነካሽም ማለት ነው። ከሩታ ጋር አትወዳደሪ አንቴትዮ